አቤላ የበላበትን ወጭት አልሰበረም ወይ የሚሉ ሰዎች አሉ። የጠጣበትን ምንጭ ለምንድን ነው የሚያደፈርሰው? አቤል አቡና ከአገልጋይ ዮናታን ጋር የተጣሉበትን ምክንያት ተናገረ። አለክ ማጭር ነው። ገና ብዙ ወጭት ሰብራለሁ፣ ገና ብዙ የበላሁትን እክዳለሁ። ምክንያቱም ቀደም ነገር አቤል አቡና ብዙዎቻችን የምናውቀው በመልካም ወጣት ላይ እንደሆነ ሁላችንም የምናውቀው ነው። አቤል አቡና ከዮናታን አክሊሉ ጋር ብዙ እንዳገለገለ እሱም ራሱ የተናገረ ሲሆን ታዲያ አቤል አቡና ከሱሱ ወጥቶ በአገልግሎትም ከቆየበት ቤት መውጣት ለምን ፈለገ? መውጣት ብቻ ሳይሆን በዮናታን ላይ አላስፈላጊ የሆኑ ንግግሮችን መሰንዘር እና የዮናታን ጥብቅ ተቃዋሚ ሆኖ ለምን ተገኘ የሚለው ለሁላችንም ጥያቄ ነው። ለዚህም ጥያቄ አቤል አቡና መልስ ይዟል። እኛም መልስ የሰጠበትን ቪዲዮ ይዘንላችኋል። እናንተ ቪዲዮን ከመጀመራችሁ በፊት የፋሬስ ሚዲያን ሰብስክራይብ በማድረግ ጀምሩ። እንዲሁም ላይክ፣ ሼር በማድረግ ቻናሉን ይደግፉ እንላለን። አስተያየት ሀሳባችሁን በሳጥን ማስቀመጫ ውስጥ አስቀምጡልን። የአቤል አቡና ምላሽን ቪዲዮ ተከታትለን እንመለስ። አለክ ማጭር ነው። ገና ብዙ ወጭት ሰብራለሁ፣ ገና ብዙ የበላሁትን እክዳለሁ። ምክንያቱም ቀደም ነገርከኝ፣ ጠየከኝ ጥያቄ ልመልስልህ። ምን አልከኝ? የጠጣበትን ምንጩ ኢየሱስ ካልሆነ ምንጩ ቢደፈርስ ምን ችግር አለ? አየህ፣ ምንጩ ትክክለኛ ካልሆነ አንዳንድ ሰዎች ሆዳሞች ናቸው። ሆዳም ስለሆኑ በአጎረሰ እጅ ምናምን የሚል ተረት ነው የሚተርቱት። ሆዳሞች ናቸው እንደዚህ አይነት ሰዎች። ሆዳምነታቸውን ላሳይ። ካጎረሰኝ እጅ የተወጋልኝ እጅ ስለሚበልጥ ነው፣ ያዳነኝ እጅ ስለሚበልጥ ነው እጅ የቀየርኩት። በሆዴ ተደልዬ አጉርሶኛልና አበልቶኛልና ድሮኛልና ምናምን ብዬ በውለታ ተሸብቤ የምቀመጥበት ምክንያት የለኝም በፍጹም። አሁን በዚህ ሊያሸማቀቀኝ የሚችል ሰው የለም። ያው ጠንቋይ ቤት ሄዳችሁ ጠንቋይ ቤት ሄዳችሁ ሪል የጨለማው ኃይል የሚያግዛቸው ሰዎች አሉ። ባጋንንት ኃይል ሀብታም የሚሆኑ ሰዎች አሉ። የሆነ ነገር የሚኖራቸው መኪና ምናምን የሚኖራቸው ሰዎች አሉ። የሆነ ጊዜ ላይ ብርሃን ሲበራላቸው ወደ ኢየሱስ ሲመጡ ያበላችሁ ያጠጣችሁ ጠንቋይ ልትላቸው አትችልም። ከጨለማ ወደ አስመለጣቸው ወደ ኢየሱስ ስለሄዱ አሁን ወደ ማን ነው የመጣው? ቀድሞ ወደ ማን ነበርክ? ቀድሞ ግለሰብ ጋር ነበርኩ፣ አሁን ኢየሱስ ጋር ነው ያለሁት። ቀድሞ ታማኝነቴ ለግለሰብ ንግግርና ቃል ነበረ፣ አሁን ታማኝነቴ ለእግዚአብሔር ቃል ብቻ ነው። አቤል አቡና እኔ በዮናታን አክሊሉ የተደረገልኝ ብቻ አይደለሁም፣ እኔም ዮናታንን ጠቅሜዋለሁ። ዮናታን እኔ ከነበርኩበት ሱስ እንዳወጣኝ በቪዲዮ ሲለቅ እኔ ብቻ አይደለሁም ተጠቃሚው ዮናታን ነው በማለት ሐሳቡን ሰጥቷል። መልካም ወጣት ሲታሰብ ሁሌም አቤል አቡና መታሰቡ የግድ ነው። እኔ ከሱሴ ስላቀቅ የመልካም ወጣት ፕሮጀክት ከችግሩም ብሏል። ነገር ግን አንድ ነገርን ተናግሯል። ሁሌም የመልካም ወጣት ዋና ወይም ዮናታን አክሊሉ ወደ ውጪ በሚንቀሳቀስበት ጊዜ እሱ እንደረዳና እንዳገዘ ሁሌም ይናገራል። ሲቀጥልም አንዳንድ ገንዘቦችን በእርዳታ እንደሚያገኝ ተናግሯል። በመጨረሻም እኔ ክርስቶስን ነው ያገኘሁት፣ ማንም ከክርስቶስ ጋር ስላገናኘኝ ብዬ አልቀመጥም፣ የእኔ ዋና ክርስቶስ ነው በማለት ሐሳቡን ሰጥቷል። ሐሳብ አስተያየት ካላችሁ በሳጥን መስጫ ውስጥ ያስቀምጡልን። እኛ ከወዲሁ ተሰናበትናችሁ። ቸር ሰንብቱ።